ዲቪ 2026 ከትላንትና ሜይ 3 ጀምሮ መታየት ጀምሯል። በዚህም በለቀኩላችሁ ቪዲዮ መሰረት ብዙዎቻችሁ እያያችሁ ቼክ እያረጋችሁ እንደሆነ ተስፋ አረጋለሁ። በዛሬ ቪዲዮ በቀጥታ የኔን ዲቪ ላይቭ ቼክ እያደረግን እናያለን። የሚገርማችሁ ነገር ከእናንተ ጋር ነው ቼክ ማድረገው ብዬ እስከዛሬ ራሴ ነበር ቼክ ማድረገው። አሁን ላይ ግን ላይቭ ከእናንተ ጋር እስካሁን ቼክ አላደረኩትም። ላይቭ እንዴት አድርገን ነው ቼክ ማድረግ የምንችለው የሚለውን ስቴፕ ባይ ስቴፕ እናያለን። ኤቭሪቲንግ ሼር አረጋችኋለሁ። እንዴት ነው ቼክ የምታደርጉት የሚለውን ነገር አብዛኞቻችሁ ሁላችሁም በተለይ ዲቪን ትሞክራላችሁ። ስለዚህ ውጤታችሁን ደግሞ በትክክለኛው መንገድ ቼክ ማድረግ አስፈላጊ ነገር ነው። መድረሱንም አለመድረሱንም የምናውቀው በትክክለኛ መንገድ ቼክ ስናደርግ ነው። ስለዚህ በዚህ ቪዲዮ የራሴን ውጤት ቼክ እያደረግኩ አሳያችኋለሁ። ከዛ ውጭ ደግሞ መጨረሻ ላይ አንድ ፕሮ ቲፕ ነግራችኋለሁ። እሱም ምንድነው ሁላችንም ዲቪ ስንሞላ አሜሪካ ሄደን የተሻለ ህይወት ለመኖር እንዲሁም ደግሞ ዶላር ሜክ ለማድረግ ነው አይደለ? ስለዚህ በመጨረሻ ላይ እዚሁ ሀገራችሁ ውስጥ ሆናችሁ ዶላር ቤታችሁ ቁጭ ብላችሁ እንዴት ሜክ ማድረግ እንደምትችሉ ከቪዲዮ መጨረሻ ላይ ነግራችኋለሁ። ስለዚህ እስከ መጨረሻው ቪዲዮ መመልከታችሁን አትርሱ። በቀጥታ አሁን ዲቪ 2026ን የኔን ውጤት ላይቭ ቼክ እናደርጋለን ማለት ነው። ስለዚህ ምንድነው ማድረገው? በቀጥታ ምን አደርጋለሁ? ቼክ ወደማደርግበት ዌብሳይት ሄዳለሁ። ጀስት ዲቪ ሎተሪ ብላችሁ ሰርች ማድረግ ነው። አሁን ላይ በደንብ ትሬንዲንግ ስለሆነ ዲቪ ሎተሪ ብላችሁ ሰርች ስታደርጉ እንደምታዩት መጀመሪያ ላይ የሚመጣላችሁ ኤሌክትሮኒክ ዳይቨርሲቲ ቪዛ የሚል አለ። ዌብሳይቱ ይሄ ነው፣ dvprogram.state.gov የሚለው ነው። ስለዚህ እሱን ዌብሳይት ክሊክ ታደርጉታላችሁ። ሊንኩን ክሊክ ስታደርጉት በቀጥታ ወደ ዌብሳይቱ ይወስዳችኋል። ስለዚህ ከዚህ በፊት ግን ኮንፊርሜሽን ነምበራችሁን በትክክለኛው ሬዲ ማድረጋችሁን ማዘጋጀታችሁን አትርሱ። ምክንያቱም የምንጠቀመው ኮንፊርሜሽን ነምበራችንን ግዴታ ተጠቅመን ነው የምንሰራው። ከዚህ በፊት በሰራውላችሁ ቪዲዮ በቀላሉ እንዴት አድርጋችሁ ኮንፊርሜሽን ነምበራችሁ ቢጠፋ እንኳን እንዴት ማየት እንደምትችሉ አሳይቻችኋለሁ። ከዚህ በፊት የሰራውትን ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ፣ ወይም ደግሞ ይህንን ተምኔል ክሊክ አድርጉት ቪዲዮ ላይ እና ታገኙታላችሁ። ስለዚህ አሁን ምን አረጋለሁ? ኦሬዲ እኔ ኮንፊርሜሽን ነምበሬን እዚህ ጋር እንደምታዩት የዲቪ 2026 የሞላውበት ኮንፊርሜሽን ነምበር አለኝ። ስለዚህ ምን አረጋለሁ? ወደዚህኛው እመለስና ምንድነው ማድረገው? እዚህ ጋር ቼክ ስታተስ የሚል አለ። ቼክ ስታተስ የሚል አለ። አሁን ላይ ቼክ ማድረግ ነው የምንችለው። እንደምታዩት እሱን ክሊክ ስታደርጉት አሁንም ኮንቲኒው የሚል ኦፕሽን ያመጣላችኋል። ኮንቲኒው የሚለውን እንነካዋለን። ከዛም በኋላ ወደ ቀጣይ እንደምታዩት እንደዚህ አይነት ፔጅ ያመጣላችኋል። ይሄ ፔጅ ምንድነው? የእናንተን ዲቪ ቼክ የምታደርጉበት ፔጅ ነው። እንደምታዩት ኮንፊርሜሽን ነምበር የምትሞሉበት አለ፣ ላስት ኔም አለ፣ ይር ኦፍ በርዝ አለ፣ ከዛ መጨረሻ ላይ ኦቴንቲኬሽን ኮድ ይኖራል። ስለዚህ በዚህ መሰረት ነው ቼክ የምናደርገው። ስለዚህ በመጀመሪያ ምን አደርጋለሁ? እንደምታዩት ዲቪ ሰብሚሽን ኮንፊርሜሽኑ እንደምታዩት እዚህ ጋር የኔ ሙሉ ኢንፎርሜሽን አለ፣ ስሜ፣ ኮንፊርሜሽን ነምበር፣ ይር ኦፍ በርዝ ኤንድ ዲጂታል ሲግኒቸር አለ። ስለዚህ አሁን የምፈልገው እኔ አንደኛ ምንድነው ኮንፊርሜሽን ነምበሩን ነው። እስኪ ኮፒ አድርጌ ልሞክረው። አንዳንድ ጊዜ ኮፒ አድርጎ አይሰራም። እስቲ አሁን ላይ ግን ኮፒ አድርጌ ልሞክረው። ኢንቫሊድ ካለኝ ኮፒ ሳላደርግ ሞክራለሁ ማለት ነው። ኦኬ ያው ገብቶልኛል ማለት ነው። ከአሁን ላይ ገብቶልኛል። አንዳንድ ጊዜ እምቢ ካላችሁ ኢንቫሊድ ኮንፊርሜሽን ነምበር ካላችሁ በራሳችሁ በእጃችሁ ትጽፉታላችሁ። አሁን ላይ ግን እንደምታዩት እኔ ገብቶልኛል። ከዛም በኋላ ላስት ኔሜ እንደምታዩት እዚህ ላይ ባለው መሰረት ላስት ኔም እንደምታዩት መጀመሪያ ላይ ነው የሚመጣው አይነኩሉ የሚለው ነው። ከዛ ፈርስት ኔም አለ፣ ከዛ ሚድል ኔም አለ። ስለዚህ ላስት ኔሜ ነው ሞላለታለሁ። ኦሬዲ እኔ ሂስትሪ ላይ ስላለ እንደምታዩት ላስት ኔሜ አይነኩሉ ነው። ከዛም በኋላ ይር ኦፍ በርዝ ደግሞ ትክክለኛ ዲቪ ላይ የሞላችሁትን ይር ኦፍ በርዝ ነው የምታስገቡት። እንደምታዩት 1995 ነው። ከዛም በኋላ እዚህ ጋር ኦቴንቲኬሽን ኮድ አለ። ይሄ ትክክለኛ ሰው እንደሆነ አክሰስ እያደረገው እንደሆነ እንዲታወቅ ስለሚፈለግ እዚህ ጋር የምታዩትን ቁጥር ሙሉት። ስለዚህ 49 ኤን 3 ዲቪ አይደለ? አይ ቲንክ ወይም ደግሞ እንደገና መጠየቅ እንችላለን። በቃ ይሄው አንዳንዴ በደንብ እርግጠኛ ካልሆናችሁ እቺኛዋን ነክታችሁ ከእንደገና መጠየቅ ትችላላችሁ። ስለዚህ J43 EUR እንደምታዩት ኮንፊርሜሽኑን አስገብቻለሁ። አይ ሚን ኦቴንቲኬሽን ኮዱን አስገብቻለሁ። አሁን እንደምታዩት በቀጥታ ምንድን የምናደርገው ወደ ከላይ ወደ ላይ ተመልሰን ትክክለኛ ኢንፎርሜሽን መሙላታችንን ቼክ እናደርጋለን። እንደምታዩት ኮንፊርሜሽን ኮዳችን ሞልተናል። ላስት ኔም ተሞልቷል። ይር ኦፍ በርዝ ተሞልቷል። ይህንንም በትክክል ሞልቻለሁ። ከዛ ፋይናሊ ምንድነው የምንለው? ሰብሚት ነው የምንለው። ስለዚህ አይ ቲንክ በተደጋጋሚ ብዙ ጊዜ ሞክር ያለው ይሄንን ግን ምናልባት ላይቭ ላይ ቼክ ነው የማደርገው። ስለዚህ በቀጥታ እኔም እናንተም አብረን ይሄን ውጤት የምናየው ማለት ነው። ስለዚህ ሰብሚት ልበለው። ኦኬ ሶ ሰብሚት ብያለሁ።
እንደምታዩት ዲቪው አንፎርቹኔትሊ ሴሌክትድ አይደለንም። ቤዝድ ኦን ኢንፎርሜሽን ፕሮቫይደድ ዘ ኢንትሪ ሃዝ ኖት ቢን ሴሌክትድ ይላል። ስለዚህ ለዲቪ 2026 ቻንሴ አልደረሰኝም ማለት ነው። ምንም አይደለም፣ በቀጣዩ እንሞክራለን ማለት ነው። ስለዚህ የብዙዎቻችሁ እዚህ ጋር ግን ከተመረጣችሁ ምንድነው የሚላችሁ እዚህ ጋር በቪዲዮ ከሰራው በኋላም ኮሜንት ላይ እየጠየቃችሁኝ ስላላችሁ እዚህ ጋር ኮንግራጁሌሽን ዮር ኢንትሪ ሃዝ ቢን ሴሌክትድ ነው የሚላችሁ። ተመርጣችኋል፣ እንኳን ደስ አላችሁ ነው የሚላችሁ። ከዛም በኋላ ጀስት ፈርዘር ኤሌክትሮኒክ ፕሮሰሲንግ ይኖራል ማለት ነው። እኔ ጋር ግን እንደምታዩት አልተመረጠም። ሶ ዜር ኢዝ ኖ ፈርዘር ፕሮሰሲንግ ፎር ኤሌክትሮኒክ ዲቨርሲቲ ቪዛ ፕሮሰስ አት ዚስ ታይም ይላል። ስለዚህ ኮንግራጁሌሽን ያላችሁ እዚህ ጋር ዩ ሃቭ ቢን ሴሌክትድ ያላችሁ ወደ ቀጣይ ስቴፕ ፓስ ታደርጋላችሁ፣ ታልፋላችሁ ማለት ነው። ስለዚህ በዚህ ዲቪ 2026 ላይ እኔ አልተመረጥኩም ማለት ነው። ስለዚህ በቀጣይ እንሞክራለን እድላችን እስክናገኝ ድረስ። ከዛ በዚህ መንገድ በቀላሉ ዲቪ ቼክ ማድረግ እንችላለን። በስልካችሁም በኮምፒውተራችሁም በቀላሉ ይሄን ዌብሳይት አስገብታችሁ ነው የምታዩት። ከዛ ቪዲዮ ሲጀምር እንዳልኳችሁ ሁላችንም ዲቪ የምንሞላው ያው ከኢትዮጵያ ወጥተን የተሻለ ስራ ለመስራት የተሻለ ኑሮ ለመኖር ነው። ያው የተሻለ ስራ ኢትዮጵያ ውስጥም አለ፣ ግን ያው ሰው ወደ ውጭ የሚወጣው የምናገኘው ገንዘብ በዶላር ስለሚሆን ያው የምናገኘው ክፍያም ከፍ ይላል። ወደ ኢትዮጵያ ደግሞ ስናመጣው ደግሞ ያው ብሩ ይጨምራል ማለት ነው። ስለዚህ መጀመሪያ ላይ እንደነገርኳችሁ ኢትዮጵያ ውስጥ ሆናችሁ የግድ ዲቪ ሞልታችሁ አሜሪካ መሄድ ሳይጠበቅባችሁ ኢትዮጵያ ውስጥ ሆናችሁ በዩቲዩብ ዶላር ሜክ ማድረግ ትችላላችሁ። እኔ ትላንትና ይህንን ፖስት ሼር አድርጌዋለሁ። በአንድ ቀን ከ$9 በላይ ሜክ የሚያደርግ የዩቲዩብ አውቶሜሽን ቻናል አለኝ። ኤአይን ተጠቅሜ ሙሉ ለሙሉ ድምፄን ሳልጠቀም ካሜራ ሳልጠቀም ኤአይን ብቻ በመጠቀም የምሰራበት የዩቲዩብ ቻናል ማለት ነው። ስለዚህ ያንን የዩቲዩብ ቻናል እንደምታዩት በቀን ከ9 እስከ $10 ሜክ እያደረገልኝ ነው፣ እየሰራልኝ ነው። ስለዚህ እናንተም ይህንን የዩቲዩብ አውቶሜሽን ከሰራችሁበትና በደንብ ምንድነው የሚለው ሲስተሙ ብላችሁ በደንብ አንደርስታንድ አድርጋችሁ ካወቃችሁበትና ከሰራችሁበት የግድ ዲቪ ሞልታችሁ አሜሪካ መሄድ አይጠበቅባችሁም። ቤታችሁ ሆናችሁ ኢትዮጵያ ውስጥ ሆናችሁ በምትሰሯቸው ቪዲዮዎች በዶላር ተከፋይ መሆን ትችላላችሁ። ስለዚህ ኢንተረስተድ የሆናችሁና እንዴት ነው የዩቲዩብ አውቶሜሽን ወይም ደግሞ በኤአይ እንዴት ነው ዩቲዩብን መስራት የምንችለው የሚለውን ዲቴይል በሆነ መንገድ መማር የምትፈልጉ ካላችሁ የዩቲዩብ አውቶሜሽን ኮርስ አለኝ። ፈርስት ራውንድ እያስተማርኩ ነው። አሁን የመጀመሪያ ዙሮቹን እያስተማርኩ ነው፣ በቅርቡ ጨርሳለሁ። ከዛም በኋላ ሰከንድ ራውንድ ስለምጀምር አሁን ላይ ሰከንድ ራውንድ ምዝገባ ጀምር ያለው። ስለዚህ መመዝገብ የምትፈልጉ ኮሜንት ላይ የመጀመሪያው ኮሜንት ላይ ፒን አደርግላችኋለሁ። እንዲሁም ደግሞ ዲስክሪፕሽን ላይ በምታገኙት ዩዘር ኔም እኔን ማናገር ትችላላችሁ። እንዴት አድርጋችሁ ሬጂስተር ማድረግ እንደምትችሉ ኤቭሪቲንግ ጋይድ አደርጋችኋለሁ ማለት ነው። ስለዚህ አሁን ባለንበት በዚህ በዲጂታል ዘመን ላይ አርቲፊሻል ኢንተለጀንስን ኤአይን ተጠቅመው ብዙ ሰዎች ብዙ ገንዘብ ሜክ ያደረጉበት ይገኛሉ። እናንተም ከዛ ውስጥ መሆን ትችላላችሁ። ዋናው የሚያስፈልጋችሁ ነገር ትኩረት አድርጎ አንድ ነገር ላይ ፎከስ አድርጎ ቪዲዮዎችን መስራት፣ ከዛም በኋላ ኮንሲስታንት ሆናችሁ በየጊዜው ቪዲዮዎችን አፕሎድ ማድረግ ነው። ከዛም በኋላ የዩቲዩብ አልጎሪዝም በራሱ የእናንተን ቪዲዮዎች ፑሽ እያደረገ ብዙ ሰዎች ጋር እንዲደርስ ያደርግላችኋል። ኤቭሪቲንግ እንዴት ነው ከስክራች የዩቲዩብ ቻናል መጀመር የምትችሉትና ስቴፕ ባይ ስቴፕ እንዴት አድርጋችሁ ነው ቪዲዮ መስራት የምትችሉት የሚለውን እያንዳንዱን በኮርሱ ላይ ታገኙታላችሁ። ስለዚህ ይሄንን ቪዲዮ በደንብ እስከ ሰዓት የተመለከታችሁ አክሽን ውሰዱ፣ እራሳችሁ ላይ ኢንቨስት አድርጉና በምታገኙት ስኪል ኢትዮጵያ ሆናችሁ በዶላር ተከፋይ መሆን ትችላላችሁ። ይህን ቪዲዮ በደንብ ጠቃሚ ሆኖ እንደምታገኙ ተስፋ አደርጋለሁ። ከዛም በኋላ ደግሞ አንድ ስቴፕ ሄዳችሁ ደግሞ ኮርሱን ጆይን የምታደርጉ ደግሞ ከዚህም የበለጠ ብዙ እንደምታተርፉበት አረጋግጥላችኋለሁ። ስለዚህ ይህን መረጃ ለሁላችሁ ማድረስ እፈልጋለሁ። በመጨረሻ ደግሞ እንዴት ነው የዩቲዩብ አውቶሜሽን የሚሰራው? ሙሉ ለሙሉ ዩቲዩብ ኤአይን ተጠቅሜ የሰራሁት የ1 ሰዓት ተኩል ቪዲዮ አለ። እሱን የዩቲዩብ ቻናሌ ላይ ገብታችሁ ይሄንን ተምኔል ክሊክ በማድረግ ተመልከቱት። እንዴት የተለያዩ ቻናሎች እየሰሩበት እንደሆነ እያንዳንዱን ስቴፕ ባይ ስቴፕ ብሬክ ዳውን አድርጌ ያሳየሁበት ቪዲዮ ነው። ስለዚህ ይሄንን ቪዲዮ ተመልከቱት። ምንድን ነው ዩቲዩብ አውቶሜሽን የሚለውን ትክክለኛ መረጃ ይሰጣችኋል። ስለዚህ እዚህ ቪዲዮ ላይ እንገናኝ። ኮርሱ ላይም ጆይን የምታደርጉ እዛም ላይ እንገናኝ። መልካም ቀን ይሁንላችሁ። መልካም እድል ለሁላችሁ።